አርፈን ስራ እየሰራን ነው እኛ ስልክ ተደወለልን ኑ ቶሎ ለኢንተርቪው እንፈልጋለን እስራኤል ኤምባሲ ገባን ይሄ ክትባት ተላላፊ በሽታ እንዳይኖር ክትባት እንጂ እስራኤላዊነትን መከተቢያ ነው ወይ ይሄ በቃ እቃችሁን ተዘጋጁ ምናምን ተባለ እቃችን ሁሉ አዘጋጅተን በአውቶቡሱ ላይ እቺ መለስተኛ ኮስተር ነው መሳሰልሽ ነገር መጫኛ መጠጣ እንትን እያለሽ እያለ እንደገና ስም ዝርዝር አምጥተው ምክንያቱ ሳይነገረን ትልቁ ትኩረት የሰጠነው በህልውናችን ነው በአገራችን ጉዳይ ነው በእስራኤል ጉዳይ ነው ለወደፊቱ እንዴት ነው የምንኖረው እስራኤል ከዚህ እንዴት ነው የምትማረው የተጠለፉት እንዴት ነው የምናስመልሰው በህይወት ያሉትን ብቻ አይደለም እስራኤል የሞተው ወገኗ አጽሙን እስከ ስንት ሺህ ዓመት እንኳን ቢቆይ ማምጣቷ የማይቀር ሃይማኖቱ ምንድነው እርሶ ቤታችሁን እኮ የተሰጣችሁን እኮ አየን ስማችሁ ሁሉ ተጽፎ ብለው ነው እዛ እስራኤል ሀገር አዎ እሱ ኢቭን ሚስጥራቸውን ሁሉ ጠብቋል ምስራዳ ፒን ያስቀራችሁና አላለም ለሰውየው ግን ሪሉን ሲነግረው ሰውየው ነው ዶክተር ጸጋ ባለሁት መንግስትና ህዝብ ሰጥቶት አደራ የተገፉትን ቤተ እስራኤላውያንን ወደ ዘመዶቻቸው እርሶ ወደ እስራኤል የመመለስ እስከ 3 ትውልድ የሚቆጠር ደም ነው ያለውት የእስራኤላዊ ወይስ የቤተሰብ ቅልቅል ነው ያለውት እርሶ ልጆቹ ያባታቸውን ገዳይ ተበቅለው አበበ ገናው የገደለውን ተበቅለው እናታቸውን ይዘው ስለጠፉ ከሌሎች እስራኤላውያን ጋር ጠፍተው በሱዳንም ሆነ በአዲስ አበባው 82 የመሄድ ምን አላገኙ እዚህ ውስጥ ያሉት የሄዱ ናቸው አብዛኛው ያ ራይት ያልተደረጉት ማን ነው ያልተከበቡት ያልሄዱት ነው ያልሄዱት አንዱ የተከበቡት ያረለ የተከበቡት የቀራችሁት ናቸው እዚህ ውስጥ ያለው ስም ዝርዝር ግን የሄደ ነው ባዛኝ የሄዱ ናቸው አንዴ በስብሻለሁ የበሰበሰ ዝናብ አይፈራም አንዴ እንኩትኩት አርገው እስከነ ልጆቼ ጥለውኛል እናመሰግናለን ተጓዦቻችን ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው በእናንተ መመረጥ በእናንተ መታመን ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው ቅድስት አርሴማ አጽማ ያረፈበትን ገዳም ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው ይሄን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ እንግዳዬ አቶ ሶሎሞን ካሳ አበበ ይባላሉ ቤተ እስራኤላዊ ናቸው የሚኖሩት ኢትዮጵያ ነው በአንድ ወቅት በሁሉ ነገር አልቆላቸው ያላቸውን ነገር ባስቸኳይ ሺት ወደ እስራኤል ልትሄድ ነው ተብለው ተጠሩ ወደ እስራኤል ሊሄዱም ዕቃ ቋንቁራ ሸጡ ወደ እስራኤል ወደሚወስደው አውሮፕላን ለመግባት ወደ አውሮፕላኑ ወደሚያደርሰው ባስ ውስጥ ገቡ እንደገና ናናና አንተ አትሄድም ተባሉ ለምን ነው ጥያቄያቸው አሁን የሚኖሩት ኢትዮጵያ ነው ልባቸውና ተስፋቸው ወደ ተስፋይቱ ምድር እስራኤል ኢየሩሳሌም ነው ግን ጉዳዩን እናጠራለን እኔና እንግዳዬ አቶ ሶሎሞን ካሳ አበበ ከናንተ ጋር ነን እናንተም እኛን ንሰሉ አቶ ሶሎሞን ካሳ ይሄ ምን ይላል እግረኛው ሚዲያ እንኳን በደና ወደ እግረኛው ሚዲያ መጡልኝ እንኳን በሰላም ደህና አሉ ወይ ደህና ነኝ እንዴት አሉ
ክብር ውዳሴ ለእስራኤል አምላክ ይሁን። እስራኤላዊ ነውት? እስራኤላዊ ዘሬ እስራኤላዊ ነው። ትውልድ ሀገሬ ደግሞ ኢትዮጵያ ነች። እሺ ኢትዮጵያ ባለውለታዬ ነች። አሁን ዜግነት እንጥራ ቢባል ምናዊ ነውት? ሁለቱንም ነኝ። እንዲያውም ኢትዮጵያ ደብል እንትን አትፈቅድም። አይ ኢትዮጵያ ደግ እኮ ነው፣ ሁሉን ይፈቅዳል። አይደለም ደብል ሲቲዝን። ኦኬ እሱማ መቼም ቢሆን ዘሮቼ በሙሉ ያሉት እስራኤል ሀገር ትውልደ ኢትዮጵያዊ ነው እንጂ የምትለው አዎ ሁለት ኢትዮጵያዊም እስራኤላዊም መሆን አይቻልም ትላለች። አዎ አገሬን ለመርሳት ጊዜ ይፈጅብኛል። እነሱ ወስደው ፍቅር በጣም ያሳዩኝ ይገባል። ምክንያቱም ተጎድቻለሁ። በምን ተጎዱ? ዋና ጥያቄው ደወሉልኝ፣ የተወሰነ አወራን። እርስዎ ይንገሩኝ፣ እርስዎ ያስታውሱኝ ብዬ ነው ወደ ፕሮግራም እንድጋብዞ ያደረገኝ። የነገሩኝ የላኩልኝ ታሪክ አለ። ከላኩልኝ ታሪክ በፊት ግን እርስዎ እግረኛውን አስበው ስልኩንም ፈልገው ሲደውሉ ምን አይታው ነው መጀመሪያ እግረኛው ላይ? በወቅቱ ባደረጋችሁት ኢንተርቪው ላይ ምን አይነት ኢንተርቪው? ቤተ እስራኤላውያንን በተመለከተ ስማቸው አላስታውስም፣ አንዲት እስራኤላዊት ባለስልጣን ከጎንደር የመጡ ዶክተርም ናቸው፣ እንደገና የሕግም ባለሙያ ናቸው እና ዶክተር ጸጋ መላኩ ይባላሉ። እስራኤል ሀገር ሄጄ ክኔሴት ፓርላማ ውስጥ ገብቼ ኢንተርቪው የሰራሁትን ኢንተርቪው አይተው ነው ያን አየሁና ከሴትዮዋ የምሰማው ነገር እንዲያውም አንተ ባልሳሳት ብዙ ሮሮ አለ በሶ ስልጣን ዘመን። ታዲያ እነዚህ ሮሮ ያለባቸውን ሰዎች እስካሁን የወሰዱት ነገር የለም እና ትንሽ ቅሬታ አለ የሚል ሲሆን ምናልባት ሰውን ለማስደሰት ነው ወይስ እንዴት ነው የሚል ነገር አለ። አባባሉን በትክክል ላልናገረው እችላለሁ። እሳቸው ደስ ያሉኝ ምንድነው መሆን የሚገባውን ነገር አድርጋለሁ። ጀርመን ናዚዎች 3 ሀረግ ትውልድ ቆጥረው ነው የጨረሱብን። እኛም 3 ቆጥረን እናመጣለን፣ መምጣት የሚገባውን በሐቅ አመጣለሁ ሲሉ እውነት ታዲያ እኔ ቤተ እስራኤላዊ ነኝ፣ እውነት እኒህ ሴትዮ በዚህ በእግረኛው ጋዜጠኛ አማካኝነት እንደው ተስፋ ይኖረኝ ይሆን ብዬ አሰብኩና መጽሐፍ ቅዱስም ለሁሉም ጊዜ ያለው ስለሚል ይሄ ጊዜው ሊሆን ይችላል ብዬ በቴሌግራም ወደ አንተ ጉዳይን አቀረብኩኝ። ስለዚህ ምንድነው ወደ መነሻ ስመጣ ዘመዶቼ በሙሉ ከጊዜ በኋላ የሞቱ ተስፋ ማለት እየጠበቅን ነበር። ከ92 ጀምሮ እዚያ ተመዝግበናል። አባቴም አጎቴም ነበር ተስፋ እየጠበቁ እያለ ሞቱ። አሁን እኛ ሆነን ማለት ነው የቀረ ነው። ነገር ግን በሱዳን ብዙ ዘመዶቻችን ሄደዋል። ኋላ ላይ ደግሞ አዲስ አበባ ተጭነው መጥተው በ82 ሄደዋል። የዛ ጊዜ ለምን አልሄድክም የሚል ጥያቄ ሊመጣ ይችላል። በመጀመሪያ እኛ ሳንወለድ የኔ አባት ማለት አያቴ አበበ ገናው ይባላል። በለሳ አካባቢ ነው። 7 የሚሆኑ እንደዚህ አበበ ገና አበበ የሚባሉ በአሞራ ገደል አካባቢ ካይላ እና ምን ተብለው ተገለዋል። እንዲያውም እስራኤል ሀገር ዳንኤል የሚባል ትንሽ ጸሐፊ ያለ ታሪኮችን የሚመዘግብ ከዚያ ውስጥ አበበ እንዳላቃለውም ሁሉ ብሎኛል። እና እኛ አናውቅም ነበር ቤተ እስራኤል መሆናችን፣ በሚስጥር ነው የተያዘው። ስለዚህ በለሳ ኖረው እዚያው ወልደውም ቢሆን ኖሮ አሁን ዘመዶቼ በሱዳን በአዲስ አበባ እንደተያዙት አብረን እንሄድ ነበረ። ነገር ግን አያቴ በግፍ ሲገደል የኔ አባትና ወንድሙ ጥሩነህ አበበ እና ካሳ አበበ 2 ወንድማማቾች፣ የኔ አባት ታናሽ ነው፣ የአባታቸውን ገዳይ ተበቀሉና እናታቸውን ይዘው በሌሊት ጠፍቶ ሄዱ። የት ሄዱ? አዘዞ። ማንነታቸውን ደብቀው እስራኤልነታቸው ሳይታወቅ ደብቀው ቁጭ። ለምን? ኮቴያቸውን ተከትለው እንዳይገሏቸው ማለት ነው። ስለዚህ እኛም ስለዚህ ጉዳይ የምናውቀው ነገር የለም። ከጊዜ በኋላ ግን ዘመዶቻችን በለሳ ምን እንዳሉ ስለምናውቅ የት ሄዱ ስንል እስራኤል ሀገር
ከዛ በኋላ ደውለውልን እኛ እኮ በሚስጥር ነው የወጣ ነው። ያኔ ደርግ ደግሞ ይሄን ነገር አይፈቅድም ነበር እና በድብቅ ነው እስራኤል የሚወሰደቻቸው። ኋላ ላይ ግን ወደ መውደቁ አካባቢ ሲደርስ ግን በግልጽ አዲስ አበባ እንደመጡ ነው። እዛ ከሄዱ በኋላ ነው እኛ እስራኤላዊ መሆናቸውን ያወቅን፣ ቤተ እስራኤል መሆናቸውን ያወቅን። በሚስጥር የያዝነው አውቀን ነው፣ ችግር ስላለ ነው አሉን። አላ እነዛ ሰዎች አስመዘገቡና ዘመዶቻችን ይምጡ ብለው እንትን ሲሉ ጉዳዩን የያዘው ማን ሆኖ ተገኘ? አሸር ፋንታውን የሚባል ልክ እንደምሳሌ ከዛ በፊት ማን ተገደለ ያሉኝ ሰው ግድያው በምንድን ነው? በጸብ ነው? በተለየ ጥቃት ነው? ያው በዚህ ሽፋን ነው። በምን ብዙ ጊዜ በግል አንዳንድ ነገር ሲጣሉ ቤተ እስራኤል መሆኑን ነው መሸፈኛ አድርገው የሚጠቀሙበት። ቀጥታ ቤተ እስራኤላዊ በመሆኑ ምክንያት ነው የተገደለው ለማለት ሰውየው መሳሪያ ምናምን የሚጠግን ነው። ቤተ እስራኤላዊ ካልሆኑ ሰዎች ጋር የግብይት ሁኔታ እንዳለ ታያለ። ይሄ ደግሞ በከፊል ወዳጅነት እንዳለ ያሳያል። ምን እድሜው ወደ 70 ምናምን ወይ 65 በላይ ይሆናል እዛ ጊዜ ሲሞት። ከዛ በፊት ያለውን ህይወት በህይወት ቆይቷል ማለት ነው። ቤት አለው፣ እንደገና ይሄን የመሳሪያ የሚጠግንበት እንትን ሱቅ ወይም ትንሽ ጎጆም ይሁን አለው። ያ ማለት በተወሰነ ደረጃ ብዙ ሰው ልክ እንደ ሂትለር ወስዶ የሚያሳድድ ህዝብ አይደለም። ግን ሰው ሆኖ ማይጋጭ የለም። ሲጋጭ ግን ቤተ እስራኤላውያንን ወይም ቡዳ ነው ካይላ ነው የሚለውን ሽፋን ይጠቀሙበትና በልቶ አይደለም፣ ሊበላ አይችልም። ሰው ሊበላ አይችልም። የእውቀት የግንዛቤ ማጣት፣ ምናልባት ከጥንቆላ ከድግምት ጋር የተያያዘ እውቀት ያላቸው ካለማወቅ ተነስቶ እንጂ ልክ በቅድ ልክ እንደ ሂትለር እነዚህን እናጥፋ የሚል ባህሪ አለው ብዬ ኢትዮጵያ ውስጥ እንደዛ አይነት ነገር ነበረ ብለው ያምናሉ። እንደዚያ ብዬ ሌሎች ሰዎች ስለሚሉ ነው እንዲህ አይነት እኛ ተሳደን ነው መሬት እንኳን አይመራም ነበር ብለውኛል ዶክተር ጸጋ መላኩ። እስቲ ከሳቸው አባባል አንድ ፍንጭ ፈንጠቅል አድርግ ለኔ ሌላ ማስረጃ ላምጣ። እሺ በደርግ ጊዜ ቤት ነበረን ብለዋል እሳቸው። ቅርታ እንዳይቀየሙ ኋላ ላይ ነክሰው እንዳይዙ ደግሞ እንደሊወር ቤት ነበረን በደርግ ጊዜ ብለዋል እና ተወረሰብን እንጂ እሳቸው ቤት እንዳላቸው ሁሉ ሌላ ኢትዮጵያዊ ምንም ቤት የሌለው ነበር በዛ ዘመን አይደለም። ቤተ እስራኤላዊ ያልሆነ ያ ምን ያመለክታል? አባታቸው አውራ ጎዳና ይሰሩ ነበር። በተወሰነ ደረጃ ቤተ እስራኤላዊ ተቀባይነት አለው ማለት ነው። ጥላቻ አለ፣ ቤተ አንተ ካይላ ምናምን ጠባለ አዋለ። አንዳንዱ በጭፍንና በግፍ እንደሚገል ሁሉ ሌላው ደግሞ ህሊናው የሚወቅሰውና በተለይ ቅዱሳን ጽሑፎችን በጥንቃቄ ኦሪትንም ሆነ አዲስ ኪዳንን የሚያነብሰው ጠላትህን ውደድ ወደሚል የሚያድግ ነው። እንዳውም ከቤተ እስራኤላውያን ጋር ጥሩ ግንኙነት የኖራቸው አንዳንዶቹ እኮ የሚጋቡም አሉ፣ የተዋለዱም አሉ። እንደገና ደግሞ በአንድ ወቅት ላይ ታሪክ ያው ታውቃለህ፣ አንተ ታነባለህ፣ ሌሎችም ያውቃሉ። እስራኤል በአገርነት ደረጃ ከመቋቋሟ በፊት ግፈኛ የሆኑ ሙስሊሞች በግድና በኃይል ሙስሊምነትን ለማስፋት የፈለጉ እዚህ ጋር ጥንቃቄ፣ ሁሉንም ሙስሊም አላልኩም፣ ግፈኛና ደም ማፍሰስ የሚፈልጉ ጥላቻን ያሰፈኑ አካላት በኢትዮጵያውያን ላይ ችግር በፈጠሩበት ጊዜ ቤተ እስራኤላውያን ከነዚህ ኢትዮጵያውያን ጋር ህብረት ፈጥረው ተዋግተው በድል አድራጊነት ተጠናቋል። ከቤተ እስራኤላውያን ውስጥ ቀኛዝማች፣ ግራዝማች፣ አለቃ ምናምን ይባሉ አሉ። ትልቅ ታዋቂ ቦታ ያላቸው አሉ፣ መምህራን የሆኑ አሉ። እና ሁሉንም አንድ ላይ ጭፍልቅ ማድረግ አይቻልም። ይሄ ቡዳ ካይላ የሚለው ከእውቀት ከግንዛቤ ቅዱሳን ጽሑፎችን ካለማንበብ ጋር ተያይዞ የሚመጣ አባባል እንጂ ሆን ተብሎ ልክ እንደነ ሂትለር ነው ምሳሌ አዋቂዎችም ጭምር አቅደውበት ነው ያን ግፍ የሰሩት። ኢትዮጵያውያን ግን እንደ ግብጾቹም አይደለም። ግብጽ ለብቻ ለይተው ልጆቹንም ሴቶቹንም በባርነት ይገዟቸው ነበር። ኢትዮጵያ ውስጥ እንደዚያ ነበረ፣ እኩል መብት ነበረ። አንዳንዶቹ እንደዚህ ያደርጋሉ። አዎ ግፍ ይሰራል። አዎ ይሰራል። አንጻራዊ በሆነ መንገድ እኮ ደግሞ ቡዳ ካይላ የሚባል ቤተ እስራኤል ብቻ አይደለም የሚገለሉ ነው። በየትኛውም አካባቢ አውቃለሁ እንዲህ የሚባል ማለት ነው። በተለየ
ይሄኛው እሳቸው ስላነሱት ነው እንጂ በእንዲህ አይነት ቦታ የሆነ ስም እየተሰጣጡ በማህበረሰቡ በጾታም በእድሜም በአካባቢም የቆላ የበረሃ ሰው እንዲህ እየተባባሉ መናናቁ ስም መወጣጣቱ እንዲያውም አንድ መንገደኛ ናቸው አሉ ወደሆነ ቦታ እየሄዱ እንደው እርሶ ያሉትን ቃል ፈራዋለሁ በርግጥ እንደው የእንትኖቹ ሰፈር ወደዛ ነው ብለው ጠየቁ አሉ። እንግዲህ ቡዳ ሚለውን መሆኑ ነው ሰምተዋል። የእንትኖቹ የቡዳዎቹ ሰፈር የት አካባቢ ነው ብለው ሲጠይቁ አሉ እኒኛው ሰውዬ እኛም እነሱን እንላለን እነሱም እኛን ይላሉ ተባባሉ ይባላል። እሺ አንድ ልጨምርልህ። እሺ በዚህ ዙሪያ ነው በስራውም የሚገለላል። ለምሳሌ ቆዳ ፋቂዎች በማህበረሰቡ ይጠላሉ። የሌላውም ኢትዮጵያዊ ቆዳ ፋቂ አንተ ቆዳ ፋቂ ተብሎ ይገለላል፣ ጋብቻም ይከለከላል። ጠቆር ያለውን ኢትዮጵያዊ ደግሞ አንተ ባሪያ ሻንቅላም ይባላል። ከዚህ ጋር እኮ ተያይዞ ጠብና መሟሟት ሊመጣ ይችላል። እንዴት ነኝ ሻንቅላ ትላለህ ምናምን ይባላል። እንደገና ሲራራ የሚነግዱትን ህይወታቸውን ለመምራት አንተ ሲራራ ነጋዴ ይባላል። ብዙ የምትዘረዝረው ነገር አለ። ስለዚህ ምንድነው አስከፊው ነገር ለምሳሌ ፋቂ ስድብ ይሆናል አይደለ? ነገር ግን ፋቂው የፋቀውን ጀንዴ ወይም ቆዳ ጀንዴ ይጠቀምበታል። ምርቱን ያው ዋጋ ከፍሎ በውድ ቀጥቃጭ ምናምን ይባላል። እሱ የሳለውን መጥረቢያ ማጭድ ይጠቀምበታል፣ ግን ሙያውን ይንቃል። ይሄ ካለማወቅ ከድንቁርና ካልሆነ በስተቀር መሰረታዊ ደግሞ የሀገር መገለጫም አይሆንም። የድንቁርና መገለጫ የሆኑ ሰዎች የድንቁርና መገለጫ ነው እንጂ የሚሆነው እንዲህ አይነት ነገር አያለሁ ብዬ ነው። ወደ እርስዎ ልምጣና ትንሽ የተወሰነ እርስዎን ነገሩኝ፣ በቴክስትም ታሪኮን ሲነግሩኝ ወደ እስራኤል ልሄድ ወደ አውሮፕላን መንገድ ጀምሬ ከአውሮፕላኑ የሚያደርሰኝ ባስ ውስጥ ተሳፍሬ ኦልሞስት አንድ ግሬ ፕሌን ውስጥ ማለት ነው ተጎትቼ ወጣሁ። ይህኔ እስራኤል ነበርኩ። ከዛ ባስ ተጎትቼ ስለወጣሁ ህይወቴም ብዙ ነገር በህይወቴ አጣሁ። ምኑ ልንገርህ ከጤና ወይስ ከሀብት? ደግሞ ሄዳለሁ ብዬ ከዚህ በኋላ መኖሪያ መጦሪያዬ ማገልገያዬ እስራኤል ነው ብዬ እዚህ የነበረኝ ሀብት ጥሪት በሙሉ ሽጬ ያለ ዋጋው በኪሴ ነበረ። በሉ መሄዴ ነው ብዬም ተሰናብቼ ነበረ፣ ግን አልሆነም። በዚህ ምክንያት ቀረሁ። እዚህ ያለኝን ባረባ ሽጫለሁ፣ እዛ ያለውን የመሄድ ተስፋዬን ደግሞ አጥቻለሁ። ህይወት በዚህ መሃል ነው አሉኝ። አሁን ቀጥላው እንዲነግሩኝ የምፈልገው በምን ምክንያት ነው የቀሩት? የምር የመሄድ መብትስ ነበረውት ወይ? የምር ደሞ እስራኤላዊ ነው ነውት ወይ? ይሄን ያጣሩልኝ አቶ ሶሎሞን ካሳ። እሺ እኔ ከማጣራው ደግሞ የበለጠ ራሱ መንግስት እውቅና የሰጠው በሲኩኒ ይሁዲት ጫኝ የነበረው አቶ አሸር ፋንታሁን የተባለ ይኸው አሸር ፋንታሁን ታች ይላል አለ እስራኤል ኤምባሲ ይላል ከላይ አሸር ፋንታሁን ስዩም ኢትዮጵያን ኤርላይንስ አዲስ አበባ ኤምባሲ ኦፍ እስራኤል ይላል። ይሄ ምንድን ነው ታዲያ? እሱ በፕሌን ተጭነን የምንሄድበት ነው። ስም ብሎ በስም ዝርዝር ነው። ያው ስም ዝርዝር። እሺ እርስዎ ስሙ ምልክት ዶት የተደረገበት የማይሄዱት ነው። ያ ሰለሞን ካሳ የሚል ታገኛለህ ከሁለቱ ልጆች ጋር። ሙሉ ጥሩነህ አበበ ማን ነው? እሷ አጎቴ ልጅ ናት። ሄዳለች? አልሄደችም። ክፍሌ ጥሩነህ አበበ ያጎቴ ልጅ፣ ደረጀ ጥሩነህ አበበ ያጎቴ ልጅ፣ ሶሎሞን ካሳ አበበ ልጆቼ ሶስቱ አሉ እዛው አጠገቡ። ሚልካ ሶሎሞን ካሳ፣ አቢጋኤል ሶሎሞን ካሳ። ሶስት እኔ አሁን የሚመለከተኝ ሶስቱ ነው ማለት ነው። ሶና ሶስቱ የመጡ ልጆቼ እዚህ ውስጥ ያሉት የሄዱ ናቸው። አብዛኛው ያ ራይት ያልተደረጉት ማን ነው? ያልተከበቡት ያልሄዱት ነው። ያልሄዱት አንዱ የተከበቡት አይደለም። የተከበቡት የቀራችሁት ናቸው። እዚህ ውስጥ ያለው ስም ዝርዝር ግን የሄደ ነው። ባብዛኛው የሄዱ ናቸው። ኦኬ በጣም የሚገርም ነው። ይሄ ተሰጥቷችሁ ነው ይሄ? አሁን ምንድነው የመንግስት አካል እዚህ ደረጃ እዚህ ከመድረስ በፊት እኮ የእስራኤል መንግስት በጀት በጅቷል፣ ብዙ ገንዘብ አውጥቷል። እኛን በተመለከተ ለምሳሌ ወደ ከዚህ ከተጣራን በኋላ እስራኤል ኤምባሲ
ፋክስ እየተደረገ እኛ የምናደርገው ኢንተርቪው ሁሉ ዘመዶቻችን እዚያ መኖራቸው ሁሉ ተጣርቶ ዘራችን እሳቸው ዶክተር ማናቸው ስማቸው ዶክተር ጸጋ መላኩ አንድ እስራኤል መሆኑን የሚታወቅበት ነገር አለ ስትላቸው አዎ እኔ ዘራቸውን እንትን ብዬ አውቃለሁ አሉ አይደል። ይሄም ሰውዬ ባለሙያ ነው፣ የዚህ ባለሙያ ነው፣ መንግስት ያመነበት ነው፣ አጣርቶ ነው። አሁን የት ነው ያሉት አቶ አሸር ፋንታሁን? እስራኤል ሀገር። አዎ አሁንም ይሰራሉ። አሁንም ቤተ እስራኤላውያንን ይወስዳሉ እሳቸው? አይ አዎ በተለያየ ጊዜ ይቀያየራሉ። እሺ። እና እንግዲህ ሌላ ፓርት ደግሞ ይኖር ይሆናል ወይም ሌላ ስራ ይሰሩ ይሆናል። ግን ኤምባሲው ስልኩን ሊያገኝ ይችላል ጠይቃል። እንዲያውም የአንድ ጋዜጠኛ ደውሎ እንዳነጋገረው ነግሬሃለሁ። ስለዚህ ምንድነው እዚህ ተጣርተን ካበቃን በኋላ ለእስራኤላውያን ብቻ የሚሰጥ ኢሚኒታይዜሽን ሪከርድ የሚባል የሁለቱ ልጆችና የኔ ነው። ምን ማለት ነው ይሄ? ክትባት ነው። የመጀመሪያው ክትባት ተከትበን ሙሉን ክትባት ሳንጨርስ ማቋረጣቸው ራሱ በጤንነታችን ላይ ምን እንኳን እንደሚያመጣ ግምት ውስጥ አለመግባቱ ራሱ ይሄ የመጀመሪያው ክትባት አየዋል። ሶሎሞን ይሄ ትርጉሙ አንዱ ትርጉም የአንዷ ገጽ። እሺ። ስለዚህ ሳላህ የትርጉም ስራ አገልግሎት ይላል። የእስራኤል መንግስት የጤና ጥበቃ ሚኒስቴር የክትባት ምስክር ወረቀት ስም ሚልካ የልጄን ማለት ነው። ሚልካ ነው መሊካ ነው የሚለው እዚህ ጋር። እሺ ይሁን። መታወቂያ ቁጥር J1210/6/14/2 የትውልድ ዘመን 1996 እንደ አውሮፓውያን አቆጣጠር። የክትባቱ አይነት አሰጣጡ በሚሊሜትር ክትባቱን የሰጠው እንዲህ እያለ ይቀጥላል። ስለዚህ የክትባቱ አይነት ሚል የማይነበብ የድርጅቱ ስም አለበት ይላል። እሺ ይሄ ክትባት ተሰጥቶ ቀጣይ ሌላ ተከታታይ ክትባት እንድንከተብ ነው ይሄ ተሰጥቶ። የመጀመሪያውን ክትባት አግኝተን በዛ መቋረጡ በጤንነታችን ላይ ምን ችግር እንደሚያመጣ መገመት አያውቅም። ምን ያመጣ? ብዙ ክትባት ነው ያለው ውስጡ ተራ አለው። የመጀመሪያውን ፈጽመናል። ሌሎች ግን ይቀርዋሉ። እሱ የመጀመሪያው ክትባቱ ይሄ እኮ እንደ ቢጫ ካርድ ነው አይደለም? ማንኛውም ሰው ከኢትዮጵያ ሲወጣ ክትባት አለ፣ የወባ የምናምን። ይሄኛው ከእስራኤል መንግስት የሚሰጥ ክትባት ወረቀት ነው። ገብቶኛል። ይሄ ክትባት እስራኤላዊነትን አይከትቡም መቼም ይመስለኛል። አይደለም ለአንድ እስራኤላዊ ባለመብት ለሆነ እንጂ ለሌላ ኢትዮጵያዊ ለማንም የሚሰጥ አይደለም። መብት ሲኖር ነው የሚሰጥ። ገብቶኛል። ግን ይሄ ክትባት ምን አሉኝ እርሱ? አንዱን ተከትበን ሌላው ሲቀር ምን ሊፈጠር እንደሚችል አሉ በጤና ላይ። አላውቅም። ሌሎች ያሉ ያልተከተብናቸው በመሀከል ብሎክ ስለተደረገ እኮ አሁን ይሄ ክትባት የሚሰጠው ወደ እስራኤል ሊበሩ ለተዘጋጁ ሰዎች ነው አይደል? ምናልባት ቢጫ ካርድም የሚባል አለ ክትባት እዚህ ኢትዮጵያ ውስጥ። እሺ እኔ ባለፈው ወደ ደቡብ አፍሪካ ሲሄድም ተከትቤያለሁ። ያ ቢጫ ካርድ ምንድነው? የወባ የምናምን ክትባት ነው አይደለ? ስለዚህ ይሄ ክትባት ተላላፊ በሽታ እንዳይኖር ክትባት እንጂ እስራኤላዊነትን መከተቢያ ነው ወይ? ይሄ እስራኤላዊነትን ሳይሆን ወደ እስራኤል ሀገር ለመሄድ መብት ያላቸው። ስለዚህ አንዱን ተከትባቸው የቀራችሁት እኮ ስለማትሄዱ ይሆናል ማለት ነው። ግን ምንድነው የሚያሳየው? ይሄ ዝም ብሎ የተሰጠ አይደለም። እስራኤላዊነት የተረጋግጦ የተሰጠኝ ነው። ስለዚህ እኔ የምርም እስራኤላዊ ነዎት ወይ ላልኮት መልስ ነው ይሄን ሁሉ የሚነግሩኝ። አንዱ ፓርት ነው። ሌላው እስራኤላዊ መሆኔ በዘር ጉዳይ ስንሄድ የኔ አባት እናት እቴየ ክንፉ ትባላለች። የኔ አበበ ገናው ይባላል። ያበበ ገናው የራሱ የሆነ ሌላ ጥናት አለው። አሁን ግን ቁልጭ ያለ የሚነካ ነገር ግን በሴት አያቴ በኩል ነው ያለው። እቴየ ክንፉ አያቴ ናት፣ የአባቴ እናት። የሷ ታናሽ ወንድም ከነዘሮቹ የት ሄዷል? እስራኤል ሀገር ሄዷል። ለምን? እቴየ አብራ ከነልጆቿ ለምን አልሄደችም? ያኔ ልጆቹ የአባታቸውን ገዳይ ተበቅለው አበበ ገናውን የገደለውን ተበቅለው እናታቸውን ይዘው ስለጠፉ ከሌሎች እስራኤላውያን ጋር ጠፍተው በሱዳንም ሆነ በአዲስ አበባው 82 የመሄድ ምን አላገኙም፣ ቻንስ አልተገኘም።
ለምን ጠፍተዋል? ተሰውረዋል። ከዘሩ ከእንትኑ ተቆርጠዋል። ከሰፈሩ የሉም። ወቅቱ እስራኤል መንግስት የራሱ ሰላዮች የራሱ ሰዎች በዛ አካባቢ ይኖራሉ ያለባቸው ቦታዎች አንዳንዶችን እኮ በፕሌን የወሰደበት ጊዜ አለ። በረሃ ላይ ሁሉ የወሰደ በሚስጥር ተደርጎ እስራኤል መንግስት የኩርድ መንግስት ነው። እነዚህ ይሄን ሊያገኙ አልቻሉም። ለምን? ርቀዋል። አዘዞና በለሳ ይዳራቅ መረጃውም ሊኖር እንዳሁኑ ቴሌፎንም የለም ያን ጊዜ። ስለዚህ ከጊዜ በኋላ ወንድሟን ስትፈልግ እስራኤል ሀገር መሄዱን አወቀ። እሱም መጥቶ ጠየቃት። በእኮ እንደዚህ ነው በቃ ሂጄ ለሚመለከተው ክፍል አደርግና አንቺም ልጆችሽም ትመጣላችሁ እንዳለ እንደሄደ እሱ ሞተ። ራሱ ሰውየው እድሜው አልፈቀደም። አያታችንም ሞተች እዚያው። አሁን የነሱ አባታቸው ለልጆቹ አደራ አስምሎ ነው የሞተው። የእህቴን ዘሮች ባታመጡ ምንድነው አጥንት ምናምን የሚባል ነገር በቃ ብቻ አስምሏቸዋል። ስለዚህ ጫቅሉ ውብና አንበርብር አንዱ ልጃቸው ነው። አረጋ ውብና አንበርብር ሌላው ትልቁ ልጃቸው ነው። እነሱ ፕሮሰስን ጀምሮ እነሱ ሞቱ። ከዛ እነ በላቸው ውብና አንበርብር በህይወት ያሉት አንጎ ውብና አንበርብር፣ አስማማው ውብና አንበርብር፣ ምትኩ ውብና አንበርብር፣ ዳዊት ውብና አንበርብር ብዙ ናቸው። እነዚህ እስራኤል ሀገር ላለው ክፍል አመለከቱ ዘመዶቻችን ብለው። ስለዚህ እኛ አርፈን ስራ እየሰራን ነው። እኛ ስልክ ተደወለልን፣ ኑ ቶሎ ለኢንተርቪው እንፈልጋለን። እስራኤል ኤምባሲ ገባን፣ ኢንተርቪው ተደረግን። በቃ አልፋችኋል፣ ራይት ሰጠናል ተባለ። ከዛ ለመሄድ ክትባት ማግኘት ስላለብን ጎንደር ሄድን እንደገና ተይዘን። ከዛ ያውም በየወሩ የሚሰጠን ገንዘቡ ሁሉ ነበረ። ከዛ ይዘው መጡና በትራንስፖርት ከእስራኤል ኤምባሲ ትንሽ ከፍ ብሎ አጠገቡ ጄዲሲ የሚባል ቤተ እስራኤላውያን ሊሄዱ ሲሉ የጊዜው የሚያርፉበት ቦታ ላይ እዛ ተቀመጠ። ከዛ በቃ እቃችሁን አዘጋጁ ምናምን ተባለ። እቃችን ሁሉ አዘጋጅተን በአውቶቡሱ ላይ እቺ መለስተኛ ኮስተር ነው የመሳሰለሽ ነገር መጫኛ መጥታ እንትን እያለሽ እያለ እንደገና ስም ዝርዝር አምጥተው ምክንያቱ ሳይነገረን ቀጣይ ባለው ሂደትም እንኳ እናንተ ቤተ እስራኤል አይደላችሁ፣ ምክንያቱም እንዲህ ነው። ኦኬ ያልሆናችሁትን ንብረታችሁን ቤታችሁን ሽጣችሁ እንዲህ ስላደረጋችሁ ጥፋቱ የኛ ነው፣ ካሳም ይገባችኋል ሊባል ይገባል። እንደ ሰለጠነ እስራኤል ሀገር ከሆነ ፍትህና ዲሞክራሲ ባለበት ሀገር፣ ዲሞክራሲያዊ ሀገር ከሆነ ደግሞ በጽሁፍ በማህተም በፊርማ ይሄውላችሁ ማትመጡበት ምክንያት ይባላል። ይህን ይዤ ደግሞ እኔ ልሞግት እችላለሁ። ዘመዶቼ ልካለሁ። ይግባኝ የለውም ይሄ ነገር። ይግባኝ እኮ የሚል ነገር የምትጠይቀው የሆንከውን ነገር አሁን ይሄን ማሳያ እቺን ስላለች ነው እንደዚህ አደረኩ ያልመጣው በዚህ ያ ባልተጠቀሰበት ሁኔታ እንዴት ነው ይሄ እንዲዳኘኝ ብለህ ለምታቀርብለት ፍርድ ቤት ምን ሆንኩ ነው የምትለው? እንዲህ ተብዬ መቼ እንዲህ ተባልክ? የት አለ ማስረጃ የተባልከው ይላል። ስለዚህ ለህግም የማትቀርብበት ሁኔታ ነው የሆነው። ስለዚህ ምንድነው የአንድ ዲሞክራሲያዊ መንግስት አንድ በዲሞክራሲያዊ መንግስት የሚመራ መስተዳደር ኤምባሲ እንኳን ለዜጎቹ ዜጋውም ባይሆን መብትን የሰዎችን መብት ማክበር አለበት። ሂዩማኒቲ ያስፈልጋል። በአጋጣሚ እኛ ቤተ እስራኤልን ባንሆን እንኳ እነዚህ መጥፎ አስተሳሰብ ያላቸው ኢትዮጵያዊ ቢኖሩም በአብዛኛው ደግሞ ለቤተ እስራኤላውያንም ጥሩ የሚያስቡም ስላሉ በኢትዮጵያ ህዝብና በእስራኤል መንግስት በህዝብ ወዳጅነት ለመመስረት ሲባል ያንን ሰው አትጎዳውም። እንደገና
ድምጥ ማጡ ጠፍቶ ኑሮው ውድቅድቅ ያለው ማቋቋምም አለብህ። እሺ እኔ አይደለሁም እንደዛ ሆነዋል እርሶ? አዎ እስኪ የሆኑትን ነገር ለምሳሌ እኔ ታክሲ ስራ ነበር ብሰራው እንደገና ደግሞ አውቶ መካኒክ በዲፕሎማ የተመረኩ ስለሆንኩ ተንቀሳቃሽ ሆነ ለሚጠሩኝ ሰዎች ደግሞ በየቤታቸው ይሄድኩ መካኒክነትን እሰራለሁ። ይህ ሆኖ ያለ ቶሎ አጣዳፊ ስለሆነ ቶሎ ኑ ስለተባለ በአጭር ሳምንት ባልሞላ ጊዜ ነው አውቀን ንብረታችሁን ሽጡ የተባለው። መኪናን ያክል ነገር እንደ ፍሪጅ ነገር እንደ ሶፋ ነገር ባንድ አትሸጠው፣ ጊዜ ይፈልጋል። ደላላ መንገር አለብህ፣ ማወዳደር የገባ የለም ጊዜ ሜዳ ላይ ጥለው ከምትሄድ በተገኘው በውዳቂ ገንዘብ ሽጬ እንዲያውም አንዳንዶቹም ፍሪጆች ስጦታ ሰጥቼ ሶፋ ሰጥቼ ምን ብዬ እንደገና ጥሩ የቤት ክራይ የነበረ ጥሩ ኮንዶ የቀበሌ ቤት አይነት ነበረ። እሱን ሁሉ መፍታት ይቻላል። ዛሬ ያን ቤት ክራይ ስለማላገኝ በጣም በውድ ያውም ለአራት ሰው ሆነን ከነ ልጆቼ ጋር ተጣበን ልጆችም ተስፋ ስለቆረጡ ትዳር መስርተው አንዷ 4 ልጅ ወልዳለች፣ አንዷ 2 ልጅ ወልዳለች። ሁለተኛዋ ልጄ ደግሞ ተስፋ ስለቆረጠች የኑሮ ውጣ ውረድ ስለከበዳት ጆርዳን የሚባል ሀገር ሄዳለች። በህጋዊ ነበር የሄደችው፣ ግን በአጋጣሚ የገባችበት ሀፍ ዘሯ ኢጅፕት የሆነች ሴት ሆና እያሰቃየቻት ነው። እስራኤላዊነቷን አውቃ ነው አይደለም፣ ኢትዮጵያ ውስጥ የመጣ በእስራኤል ስም አይደለም የሚጠራው። በኢትዮጵያ ፓስፖርት ነው የሄደችው። አዎ ግብፃዊት ነች ሴትዮዋ። እና እንግዲህ ከአባይ ኬዝ ጋር ሊሆን ይችላል የተለየ ይሆናል። እሺ አናውቅም። እና ለዚህ ሁሉ ችግር የተዳረቁት ይሄ ሂደት ያመጣብኝ ጣጣ። አሁን እርሶ ለመኖር ምን ስራ ይሰራሉ? ምንም አንደኛ በንዴት የተነሳ ድሮ ጤነኛ ነበርኩ፣ መካኒክ ነኝ፣ ሞተር ምናምን አወርዳለሁ። አሁን አይተኛል የታለ አንካሴ ሶስተኛ ግሬት አለ ከዘራቸው ነው ማለታቸው ነው። እሺ አንስተ ነው ይመጣል። እሺ አሁን እኔ ከነርቭ ጋር በተያያዘ ችግር በሞዚያ ጄዲሲ ያለን ከሪጀክት ከተደረግን በኋላ ቢያንስ 6 ዓመት ከሲሚንቶ ላይ ነው የተኛሁት። በዚህ ላይ ምንም ወጪ ምንም የገቢ ምንጭ አይሰጡንም፣ አቋርጠውብናል። ቤቱ ብቻ ነው ያለን። ቤቱ ብቻ እዛ ቤት ውስጥ ሆነን 10-15 ደጅሲ ያምጥተው ያስቀመጡ። አሁን እዛው ነው የሚኖሩት አይደለም። እዛ በኋላማ በባዶ አረነካው እንጨት ለቃላቴ ይቅርታ አረነካ እንጨት አድርገው ነው የጣሉን። አረነካ እንጨት ክብር የለውም ተጥሏል። እንደዚህ አድርገው ወጣ ምንም ነገር ሳናገኝ ቢያውም በኮሮና ጊዜ ከዛ ምንም ነገር ስለሌለኝ አንዳንድ ድሮ የሚያውቁ ጓደኞቼ ትንሽ አንዳንድ እየሰጡኝ በእስራኤል ሀገር ያሉትም ሰዎች የተማሩ አይደሉም መሀይም ናቸው። በጥሮታ ከሚያገኙት ገንዘብ እየላኩልኝ በጣም ዝቅተኛ የሆነ ግን ሰፋ ያለ እንደ ኮንዶሚኒየም የሚመስል ነገር ከሌሎች ሰዎች ጋር ለአራት አንድ ላይ ተከራይተን መሀሉን ሸራ አድርገነው ከፍለነው ስንኖር ያው ኮሮና ያዘኝ በወቅቱ አስረዳለኝ። እንዴት ብዬ በስቃይ እንደተረፍኩ አምላክ ነው የሚያውቀው። ከዛ ዋጋ ተያይዞም ደግሞ እዛ የተኛበት የነበረው ብስጭቱ ጭንቀቱ ያው ቅድም ከሳይንስ አንጻር ሲታይ ተላላፊ ያልሆኑ በሽታዎች ነርቭ፣ የጡንቻ መሸማቀቅ፣ ደም ግፊት፣ ስኳር ሁሉ ይዞኛል። ስኳር፣ ደም ግፊት፣ ኮሌስትሮል እነዚህ ነገሮች ሁሉ የኢሚኒቲ ስርዓትን የሚያዛባ ስለሆነ ለበሽታ የተዳረኩት በብስጭት በደረሰብኝ ብስጭት አወርጄ ክስ ስላልኩ ተያይዞ አብሮ በኑሮ ማለት ነው። 10/12/2014 ማለት በኢትዮጵያ አቆጣጠር ነው በፈረንጅ ነው። ይሄ ማለት 2014 ማለት የዛሬ 7 እንደመሰለኝ የዛሬ 10 ስንት ዓመት ማለት ነው? 12 ዓመቱ ማለት ነው። 12 የዛሬ 12 ዓመት ነበር ሊሄዱ የነበረው። ስለዚህ አሁን ኤምባሲ ውስጥ ራሱ ስማችን ዝርዝራችን ስቲል ነው አለ። አሁን የሚገርም ነገር ያለቀለት ጉዳይ መሆኑ ደግሞ ዘመዶቻችን ያኔ ምንድነው የሚጠረጥሩት? እርሶ ልንመጣ ስንል
ቤታችሁን እኮ የተሰጣችሁን እኮ አየን ስማችሁ ሁሉ ተጽፎ ብለው ነው እዛ እስራኤል ሀገር ቤቶ ተለጥፎ ነበር ስም ስትሄዱ የምትገቡበት ሄዶ አይተዋል ለዘመዶቻችን እንኳን ደስ ያላችሁ ዘመዶቻችሁ ይመጣሉ ብሎ በፕሌን ዛሬ ነው ተብሏቸው በጋርደው ምን እኮ የጠበቁም አሉ ሴሬሞኒ አድርገው የት ከተማ ነው ያሉት ቤተሰቡ እናመሰግናለን ተጓዦቻችን ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው በእናንተ መመረጥ በእናንተ መታመን ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው ቅድስት አርሴማ አጽማ ያረፈበትን ገዳም ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው ይህን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጅ የት ከተማ ነው ያሉት ቤተሰቡ አንዱ ዘመዴ አሽዱድ ነው ያለው አሽዱድ እሺ አንዱ ደግሞ ኢየሩሳሌም መሰለኝ የአያቴ የእህቱ ልጅ ነው እሱ ከቤተ እስራኤል የሚመጡትን ኢትዮጵያውያን የአይሁድ እምነት አስተማሪ ነው ጋዲ ፍቃዱ ይባላል ጋዲ ፍቃዱ አዎ ስልኩን ልሰጥ ይችላል ክፍል እሺ እስኪ ምናልባት ለበለጠ አሁን እንደገና ራቢዎችም አሉ ራቢ የአይሁድ መምህራኖች ናቸው ራቢ የሚባሉት እሺ አሁን እኔ መቼም ጉዳዩን የተወሰነ ሚሊኛ በመሃል ቆይ እሺ ዛው ያለን ሪጀክት ስንደረግ በአጋጣሚ እስራኤላዊ ጋዜጠኛ መጣ ስሙን ረስቼዋለሁ እስራኤላዊ ነው እስራኤላዊ ቤተ እስራኤላዊ ማለት ነው አዎ የኢትዮጵያ ኖ እስራኤላዊ ነጭ እሺ መጣ እንትን ሁሉ ይቀዳ የሆነውን ነገር ነው ማመን ስለከበደው በወቅቱ አሸርም እዛ ኤምባሲ ውስጥ ስለነበረ ስልኩን ያውቀዋል መሰለኝ ደወለለት በዕብራይስጥ ተነጋገሩ የሚገርም ነገር በሚያስገርም በቁጭት ነው የተናገረው እነዚህ ሰዎች ንጹህ ቤተ እስራኤላዊ ናቸው ምስራራድ ያለበቂ ምክንያት ዝም ብሎ ነው ያስቀራቸው ብሎ ደፍሮ ተናግሯል ማ ቤተ እስራኤላዊ ጋዜጠኛው ጋዜጠኛው ለጫኙ ለአሸርፋንታው ነው የደወለለት እሺ ደውሎለታል ለምን ንጹህ ቤተ እስራኤላዊ ናቸው ለምን አስቀራቸዋቸው ያለው ማን ነው ይሄ ጋዜጠኛው ምን ይናገራል አማርኛ ይናገራል አይደለም ዕብራይስጥ ነው ኋላ በእንግሊዝኛ እሱ የተባባሉትን ሁሉ ነገረን ሰውየው እንግሊዝኛ ይችላል ማን ነገረውት ራሱ ጋዜጠኛው ይቄኮ እውነት መሆኑን በእንግሊዝኛ ነው የነገረውት አዎ እና አዘነ በርግጥ እሱ ጥፋተኛ አይደለም ማለት እኛ እሱ እንዳስቀረን አይነት ነገር ነበር ተሰማን ማን እንዳስቀራችሁ አሸርፋንታው እሺ ግን ለጋዜጠኛው ሲነግረው ነው እሱ ኢቭን ሚስጥራቸውን ሁሉ ጠብቋል ምስራዳፒን ያስቀራችሁና አላለም ለሰውየው ግን ሪሉን ሲነግረው ሰውየው ነገረ የትኛው ሰውዬ ጋዜጠኛው ነጩ ፈረንጅ ለነጩ ፈረንጅ ሪሉን የነገረው ማን ነው አቶ አሸርፋንታው እሺ ሲጠይቀው ሪሉ ምንድነው ታዲያ የቀራችሁበት ምክንያት ሪሉ ያስቀረው ምስራዳፒኒን ሲሆን ምስራዳፒኒን ምን ማለት ነው የዚያ ሀገር ምንድነው የሀገር ውስጥ ምናምን ሚኒስቴር መስሪያ ቤት ነው ከዚህ የሚመጡትን የሚፈቅድ ነው እሺ በቃ እሱ ካልፈቀደ ከፍተኛ የስልጣን እንትን ነው ምስራዳፒኒን ሲኩኒቲ ይሁዲ ደግሞ ሌላ አጣሪ ክፍል ነው ያኛው ደግሞ የነዚህን ሁሉ ተቀብሎ ኢቭን
ወቅቱ አሸፋንታውን ኢንተርቪው እያደረገን እያጣራ ወደ እስራኤል ሀገር ፋክስ ሲልክ ይሄ ምስራዳ ፒኒን ነበረ የሚቀበለው። ተቀብሎ ትእዛዝ የሚሰጠው ያ ነው። ተቀበላቸው የሚል ማለት ነው እንደማለት ነው። በቃ አብረው ነው ኮሙኒኬት አምነውበት ጨርሰው እኮ ስላበቃ ነው የእስራኤል መንግስት ሁሉ ባጀት ኢቭን እንከፍላለን የሚል ሁሉ ፕሌን ሁሉ የጻፈ አሸር ፋንታውን ስዩም we will make the payment when we receive the invoice ይላል። እንከፍላለን ሲደርስ የምኑ ደረሰኝ ነው የቲኬቱ የዚህ ነው የዚህ የትራንስፖርቱ የፕሌኑን አዎ በጣም ጥሩ። ስለዚህ እርስዎ አንድ ጥያቄ መጠየቅ የምፈልገው እዛ በነበረኝ ለማጣራት ስፈልግ ማንኛውም እስራኤላዊ ወደ ቤተሰብ መቀላቀልና ወደ ኢየሩሳሌም መመለስ የሚባሉ ህጎች አሉ። ወደ ኢየሩሳሌም ወደ ቅድስቲቷ ሀገሩ መመለሻ መንገዶች ሁለት ናቸው። አንደኛው ወደዛ መመለሻ ህግ ይባላል። እሱ እስከ 3 ትውልድ ተቆጥሮ እንደገና ደግሞ ቤተሰብ የሆኑ ደግሞ አሉ ከዚህ ያለፈ የደም ትስስር ያላቸው እሱ ደግሞ ቤተሰብን ማቀላቀል ይባላል ብለውኝ ነበር። እርስዎ ወደ እስራኤል የመመለስ እስከ 3 ትውልድ የሚቆጠር ደም ነው ያለውት የእስራኤላዊ ወይስ የቤተሰብ ቅልቅል ነው ያለውት? እርስዎ እኔ ይሄን ስሌት ለማወቅ ይከብደኛል። ከየትኛው እንደሚቆጥሩ አላውቅም፣ ከየት ጀምረው እንደሚቆጥሩ አላውቅም። ግን አሁን እኔ የምነግርህ በአንድ ወቅት ላይ የእስራኤል ከየት እንደሚቆጥሩማ ያሉ እኮ ግልጽ ነው። እርሱ አሁን ማን ነው ስሞት? ሶሎሞን ካሳ አበበ ማ ገናው አሁን ገናው ፒዩር እስራኤላዊ ናቸው እንበል። ከዛ አበበ አሉ፣ ካሳ አሉ፣ ሶሎሞን አሉ። በቃ ይሄ ድረስ ማለት ነው። የኔ ግን በእንትን ነው። አሁን ያኛው አበበ ገናው በጥናት ላይ ነው ያለው። የቤተ እስራኤላውያንን ታሪክ እያጠና ያለ ዳንኤል ማን ነው የሚባል ጉዳዩን ይዞታል ነው። ግን በመካከል ትንሽ ማጣራት ነገር አለ እያለ ነው። እኛ ግን የተጣራውን በእሚታችን ነው የምንሄደው፣ በሴት እሚታችን በሱ በእናት በአባትም በእናትም መሄድ ስለምትችል በሁለቱም ቤተ እስራኤላዊ ነው። ግን አሁን ማስረጃ ያለው ቁልጭ ያለ ቤቴየ ክንፉ ነው። የቴየ ክንፉ ወንድም ውብና አንበርብር የሚባል ሄዷል። አንድ እስራኤላዊ የሄደ ዘመድ ካለው አንድ ኢትዮጵያዊ የመሄድ መብት አለው። የሄደው በእስራኤላዊ ከሆነ የሄደው በሚስት ወይ በሌላ ምክንያት ከሆነስ በዘሩ። እሺ በዘሩ ከናንተ ጋር ቀጥታ በሚገናኝ ዘሩ ነው የሄደው ወይስ በሌላ በኩል ባገኘው ነው? ደግሞ እርሶ በሚታ እንዳሉት አያት መሆኑ ነው። እሱ ደግሞ እናቱ አለሚቱ ውድ ነው የምትባል ቤተ እስራኤላዊ ነበረች። እሷ ኢቴየ ክንፉንና በእናት ነው የሚገናኙት። ኢቴየ ክንፉንና ይህ እስራኤል ሀገር የሄደው ውብና አንበርብርን ወለደች። የአንድ እናት ልጆች ናቸው ማለት ነው። የአያቴ ወንድም ልጆች እስከነዘራቸው ሄደዋል። የዚህ የውብና አንበርብር እህቱ ቴያ ክንፉ ሞታለች። የእሷ ልጆች እኛ ግን አልሄድንም። የመሄድ ግን መብት አለን። ለምን? ወንድሟ ገብቷላ። የእሷ ወንድም አሁን እየተጠባበቃችሁ ነው ያላችሁት ወይስ በምን ሁኔታ ነው ያላችሁት? እስራኤል የመሄድ ኢየሩሳሌምን ወደ ዘራችሁ የመቀላቀል ተስፋ ውስጥ ይላል እስቲል አለ። ግን ሃይማኖቱ ምንድነው እርሶ? እኔ ክርስቲያን ነኝ። ግን ይሁዲነትን ደግሞ በደንብ አውቃለሁ። ማወቅ አያሰጥም፣ መሆን ነው። ልሁን ብልም ደግሞ የት ሄዶ ነው የሚኮነው የሚለውን ነገር የማውቀው ነገር የለም፣ ግንዛቤውም የለኝም። ስለዚህ ወደዚህ ሀገር ለመሄድ አንዱ የሰማሁት እዛ ሳጣራ ይሄን ጉዳይ እስራኤላውያን ከኢትዮጵያ በአብዛኛው እንደሌላው ሀገር አሁን እኔ ባለኝ መረጃ ከአውሮፓም ከሌሎች አረብ ሀገርም ከዩክሬን ከእንደዚህ ወደ እስራኤል እንደርሶ ውሰዱኝ አትውሰዱኝ ለምነው አይደለም የሚሄዱት። እስራኤላዊነታቸው ከታወቀ ራሱ
ወደ እስራኤል እንዲመጡ ይለመናሉ ሁላ አሉ። የሰማሁት ነው። ኑ ይባላሉ። ውሻቸውም አብሮ ይሄዳል። እሺ እንደዛ በጣም ተለምነው ነው የሚመጡት ከሌላው ሀገር ይባላል። ከኢትዮጵያስ ብዬ ስጠይቅ ከኢትዮጵያ አብዛኞቹ ፒውር እንኳን ሆነው አይሄዱም። ላለመሄዳቸው ደግሞ ብዙ ጊዜ የሚቀርቡባቸው እንትኖች መከራከሪያዎች ክርስቲያኖች ናቸው እኮ እነሱ ይሁዲ ነኝ እያሉ ይመጣሉ እንጂ ግን ክርስቲያኖች ናቸው። ይሄ ደግሞ ይሁዲነት አንዱ መለኪያው የይሁዲ እምነት ተከታይ መሆንን ነው። እስራኤላዊ የሆነ ሰው አውቶማቲካሊ ምን ይሆናል? አይሁዳዊ። በርግጥ የሌላ እምነት ተከታዮችም አሉ፣ አረቦች አሉ። 20% እስራኤላዊ አረቦች ናቸው ይባላል። ክርስቲያንም በተወሰነ አለ ይባላል። ግን ማለት የፈለኩት ሳጣራ የሰማሁትን ነው የምነግረው። አሁን እዛ እስራኤል ውስጥ ያሉ ቤተ እስራኤላውያን አይሁዶች እዚህ ላሉ ወገኖቻቸው ብዙ ጊዜ 100% እንዲሄዱ የማይታገሉት አብዛኞቹ ክርስቲያን ስለሆኑ ነው። ክርስቲያንም ናቸው ብለውም ደግሞ መውሰድ ያልፈለጉትንም እሱ እኮ ክርስቲያን ነው አይሁድ አይደለም ምናምን ብለው ያስቀራሉ ሲሉ ሰማል። አሁን ሰው ደግሞ አረጋገጡልኝ። አይሁድ ነኝ ግን ደግሞ ክርስቲያን ነኝ አሉኝ። እስራኤላዊ ነኝ ክርስቲያን ነኝ። ስለዚህ የነሱ ጥርጣሬ እና የእርሶ አለመሄድ ልክ ነበር ማለት ነው። በመሰረቱ አንድ እንደሰለጠነ እና እንዳደገ አገር ዘርህን ነው የምትፈልገው ወይስ የሰውየውን አመለካከትና እምነት ነው? እንደገና ደግሞ እኔ ይሁዲ እንድሆን ሊጠበቅብኝ ይገባል? ምክንያታዊ ነው የሚያስተምረኝ በሌለበት ሁኔታ፣ በስደት ላይ ባለሁበት ሁኔታ እንዴት ነው በማላቀው ነገር ይሁዲ ሊሆን የሚችለው? ዘሮን ቆጥራው ይሁዲ ነኝ ካሉ ሃይማኖቱንም እንዴት? እኔ አውቃለሁ እኮ ቤተ እስራኤላውያን ባሉበት አካባቢ ሁሉ እምነታቸውን ኤክሰርሳይዝ ያደርጋሉ። ኢቭን የመቃብር ቦታቸውም የተለየ ነው። አባቴ አንዱ መለኪያው ይሄ ነው። አባቴ ነው። እሺ እኮ አባቱ ከሆኑ ታዲያ ክርስትናን በየት በኩል ተቀበሉት እርሶ? በእናቴ በኩል። እሺ አይ የነሱን መከራከሪያ ነው ማለት ነው እንጂ ይሄ እኮ ትክክል አይደለም። እነሱም እኮ ይላሉ አይደለም? ክርስቲያኖችም እኮ ምንድነው ፈረሽ ሞራ ነው ምናምን ይባላሉ። እሺ እነዚህ ሰዎች ዘራቸው ይሁዲ ነው፣ ግን ያደጉበት አካባቢ የኖሩበት አሁን ለምሳሌ አረብ ሀገር ያደገ ዘር ቢሆን የሚያስተምረውና ምን ሚለውና ተጽዕኖ ያለበት ሀገር ቢሆን ሙስሊም ነው የሚሆነው። ያ ማለት ዘራቸውን ቆርጠው ይጥላሉ ማለት አይደለም። በአመለካከቱም እና በእምነቱ ምክንያት ያቀርቡታል። ስለ ይሁዲ እምነት ስለ እውነተኛው አምላክ ያስተምሩታል። አሁንም ፈረሽ ሞላ ይሁን ፈረሽ ሞላ የሚባሉት ቤተ እስራኤላዊ ናቸው፣ ዘር አላቸው፣ ግን ክርስቲያኖች ናቸው። እነዚህን ወስዶ የሚያስተምረው እኮ ለዚህ ነው። ያስተምርና ይሁዲነትን በፍቅር በእውቀት በትምህርት ይቀበላሉ እንጂ ይሄ እጅህ ቆስሏል ብለህ ቆርጠህ አትጥለውም፣ ትሪት ታደርገዋለህ። እሺ ያው ገብቶኛል። የተወለድኩበት ያለሁበት አካባቢ ነው እንጂ ለመቀበል ካስተማሩኝና እንትን ካሉኝ ለመቀበል ግድ የለብኝም። አሁንም ቢሆን በተወሰኑ ብዙ ደረጃዎች እንዲያውም ብዙዎቹ እናውቃለን ከሚሉት የተሻለ እውቀት አለ። ስለ የይሁዲ ትልቁ መሰረቱ ብሉይ ኪዳን ነው። ዛሬ ኢትዮጵያ ከ2500 ዓመት በፊት ከቤተ እስራኤላውያን እንበለው ተበትነው የመጡትን የተቀበለች ሀገር ናት። ለምሳሌ አብዛኛው በእስራኤል ሀገር በእስራኤል ሕዝብ ብዙ አይነት ስደት ደርሷል። አብዛኛውና ብዙ በራሳቸው ስህተት የተፈጠረ ስደት ነው። እንዴት? ይህንን ሰማይንና ምድርን ከዋክብትን የፈጠረ ሰማይንና ምድርን ያለ ካስማና ማገር ያቆመ አምላክ የአብርሃምን ዘር በግብፅ ለ400 ዓመት ባርነት ውስጥ ኖረው በስቃይ እያሉ በሙሴ አማካኝነት ቀይ ባህርን ተሻግረው የፈርዖን ወታደርን ደምስሶ ከተሻገሩ በኋላ ከሰማይ 40 ዓመት ሙሉ መናውን አብልቷቸዋል።
እንዲህ አይነቱን አምላክ በምንም አይነት ሙጥኝ ማለት ሲገባቸው ሙሴ 40 ቀን ወደ ኮሬብ ተራራ ሄዶ ከአምላኩ መመሪያ በተቀበለበት ጊዜ እኛ የሚመራን ሌላ አምላክ እንስራ ብለው ወርቃቸውን አዋጥተው ጥጃ አምላክ ነው ብለው ያመለኩ ናቸው። ከዛ በኋላ ምሕረት አድርጎላቸው እንኳን እንደገና ስጋ ማረን እዚያ እኮ ግብጽ ሳለን እኮ ግሽጣው ምኑ አሉ። በባርነትና በመከራ እንዳሉ የሚታወቀው። ስለዚህ በዙሪያው ካሉት አገሮች ተከብረው ስጋ ማረን ሲሉ ማዕት ድርጭት አምጥቶላቸው ወር ሙሉ ስጋ ቋቅ ሲላቸው አብልቶ ከደረቅ አለት ላይ ውሃ አውጥቶ በዙሪያው ያሉትን ደግሞ መንግስታት ሁሉ እንዲፈሩ አድርጎ መጨረሻ የከነዓንን ምድር የሰባት መንግስታትን ያሪኮን ታቦቱን ይዞ በመዞር እንዲደረመስ በማድረግ አክብሯቸው እያለ እንደገና ከነዚህ ጣዖት አምላኪዎች ጋር በጋብቻም ሆነ በምን እንዳትጣመሩ ቢላቸውም ከጋብቻ አልፎ ተርፎ የእነሱን አማልክት አመለኩ። አልተቆጣም። ይህ አምላክ ነቢያትን ላከ፣ ነቢያትን ገደሉ በተደጋጋሚ። ከዚያ ምን ሆነ? በወቅቱ የነበረው ታዋቂ የባቢሎን መንግስት አስነሳና የራሱን ቤተ መቅደስ እስኪጠፋ ድረስ ደምስሳቸው አለ። ከዚያ ሊተርፉ የሚገባቸውን አንዳንዶቹ እንደነ ዳንኤል የመሳሰሉ እንደነ ነህምያ የመሳሰሉትን የተወሰኑትን ግዞት አድርጎ ወሰደ ባቢሎን መንግስት። አብዛኛው ሞተ፣ ቤተ መቅደሱ ተቃጠለ። ግን እዚያ ውስጥ ያሉት ቅዱሳን እንትኖች በወርቅ ዋንጫዎች ምናምኖችን ደግሞ ይሄ ናቡከደነጾር አምላክ ነው ያዘዘው። ናቡከደነጾር የእግዚአብሔር ዕቃ ነው ብሎ በቤተ መንግስት መዛግብት አሽጎ አስቀመጠው። በዛ ወቅት ያ ሁሉ መከራ ሲደርስባቸው አንዳንዶቹ ተበትነው ጠፍተዋል። ከሚጠፉባት ሀገር አንዷ ኢትዮጵያ ነች። ኢትዮጵያ የዛ ጊዜ ሀያል ሀገር ነች። እንዲያውም ኢትዮጵያን እንደውም አምላክን የሚፈሩት ብዬ ማስበው ከዛ ጊዜ ጀምሮ ነው። ለምን በንግስት እንደኬ ዘመን ኢትዮጵያ ኩሽ የሚባል የዛ ጊዜ ሰፊ ግዛት ያላት ናት። እስከ ህንድ ደቡብ ድረስ አብዛኛው የአፍሪካ ክፍል ኢትዮጵያ ነው እና ታዋቂ ሀገር ናት። እና ዛራ የሚባል ኢትዮጵያዊ ንጉስ 101 ሚሊዮን ወታደር ይዞ ይሁዳን ሊወር ሄደ ይላል። የእግዚአብሔር መቅሰፍ መታቸውና ተመለሱ። ከዚያ በኋላ እስራኤላውያንን ቤተ እስራኤላውያን የሆኑ ተሰደው ይመጡ ያከብራሉ። ለምን? የአምላካቸውን እጅ ቀምሷል። ከዚያ በኋላ ደግሞ የአሦር መንግስት ደግሞ እንደገና እንደዚሁ ተመልሶ እንደገና ከተጠገነ በኋላ አመፁ። አሁንም ሁለተኛ ስደት ደርሶባቸዋል። ከዚያ በኋላ ደግሞ በሮማ ቅኝ ግዛት በነበሩበት ጊዜ መጀመሪያ በጄኔራል ጋላሲየስ የሚመራ 4000 ጦር መጣ፣ ከበበ። ለእስራኤላውያን ግብር ለሮማ መንግስት ይገብሩ ነበር። ለምን? ሞገስ ስለከለላቸው ለአሕዛብ መንግስት አሳልፎ ነው የሰጣቸው። ከዚያ ምን ሆኑ? ከበው እኛ እዚህ በኋላ ግብር አንከፍልም ሲሉ የሮማ መንግስት ከቦ አየና ይሄ ነገር በ4000 ጦር የሚመከት አይደለም ብሎ ብረት ለበስ ጦር ከ4 ዓመት በኋላ 10,000 ብረት ለበስ ጦር ይዞ በጄኔራል ቲቶ የሚመራ ጦር እንዳለ ኢየሩሳሌም ድምጥማጥ አጠፋ። ከዛ የተበተኑ ወደ ተራራ ዋማው ፔሊያ የምትባል ከተማ ወጡ። ከዛም ወደ ኢትዮጵያ ታዋቂ ነች ኢትዮጵያ ዛ ጊዜ አንዷ ለምለም ሀገር በዚህ ላይ ትፈለጋለች። ከዛስ በኋላ ከዛ ጀምሮ በቅርብ 1945 ዓለም ተቋቋመችው። ከተለያየ ሀገር ያሉት ቤተ እስራኤላውያን የተባሉ አንዳንዶቹ እምነታቸውን ጠብቀው የቆዩ አንዳንዶቹ ደግሞ መጥተው ትምህርት የተማሩ መጥተው አሁን እቺ ታያለ መንግስት የተቋቋመችው በዚህ ነው። እና እኔ የአይሁድ እምነት ያለውን ነው መፈልግ የሚል ከሆነ የእስራኤል መንግስት ዛሬውኑ አዲስ አበባ ሁሉም ባይሆን አብዛኛው እኔ ይሁዲ ነኝ ብሎ መግባት ይችላል። ይሄ ከሆነ መመሪያው አይ ዘር ነው ዘራችን አምጥተን የነበረበት አካባቢ የነበረበት ሁኔታ አስገዳጅ ወይም አለማወቅ ሆኖ እውነተኛውን የአብርሃምን አምላክ ሳያውቅ ቀርቷል ተብሎ ምክንያታዊ በሆነ መንገድ ተወስዶ ያንን በእስራኤል ሀገር ያለውን ዘመዳቸውን እንዳለ ያው ማረጋገጫ ካለ ይሄንን ሰው መውሰድ ነው።
እንጂ በጥርጣሬ ነው አይደለም። ካልሆነ ደግሞ ንብረቱን ምኑን ድቅድቅ ስብርብር አድርገን ጥለን እንጣለው ከተባለ በሁለት ነገር ትክክል አይደለም። ይሄ ቤተ እስራኤላዊ ነኝ፣ ዘመዶች እዛ አገር አሉ፣ እነሱ እምነታቸውን ጠብቀው የኖሩ ናቸው። እኔ ልጅ ነኝ አላውቅም። በአያቶቼ የአባታቸውን ገዳይ ካይላ ቡዳ ተብሎ የተገደለውን ተበቅለው ይዘው ስላጠፉን ያለንበት የድብቅ ቦታ ነው እና ይህንን ልታውቅ ይገባል ማለት ምክንያታዊ ከህሊናም አንጻር ይሁን። ይሄን አሁን እርሶ የጠቀሱትን እስራኤላውያን ለስደታቸው ራሳቸው ናቸው ተጠያቂዎቹ ሲሉኝ በእስራኤላዊ አንደበት እንዲህ ሲባል ሰምቼ ስለማላቅ ነው። ሐቁን ስለማይናገሩ ነው። እሺ ለጥያቄዎች አልቀጣቸውም። እኔ እኮ የመጽሐፍ ቅዱስ ቅጣት እንደውም እኛን ለመሰደድ ስቃያችንን ለማብዛት የተፈጸመብንን ግፍ አንዴ ኢየሱስ ክርስቶስን ሰቅላችኋል እንደዚህ የሚል እኛን መስቀያ ምክንያት እየፈለጉ ነው እንጂ እኛ ንጹህ ነን ነው እስራኤላውያን። ይሄኛው ሌላ ታሪክ ነው። ይሄ ከኢየሱስ ክርስቶስ ጋር ተያይዞ የመጣ ስደት እኔ እያልኩ ያለሁት ጠቅላላ እንደው ከመሰደዳቸው ይሄ ከመበተኗ በፊት ወይም ሂትለር እንደው ጠቅላላ የእስራኤልን ታሪክ እኛ ግፍ እየተፈጸመብን ነው፣ ዘራችን እንዲጠፋ እየተደረገ ነው እንጂ ምክንያት ነው እንጂ የሚፈለግብን ምንም ያደረግነው ነገር የለም። ለምሳሌ እንደ ሂትለር አይነቱ ከፖለቲካ ጋርና ከምናምን ጋር ከተያያዘ ነገር ለምሳሌ እንደነ ካቶሊክ አይነት ሰዎች በተለይ የሃይማኖት መሪዎቹ ጂውሾችን ካላጠፋ አንተ የምታስበውን ዓለምን እገዛለሁ የሚለው ነገር አይሳካልህም ብለው ያማክሯቸው ነበረ እና በወቅቱ በየሀገሩ ያሉትን ለቅሞ አምጥቶ ያው 6 ሚሊዮን በግፍ ጭጭ ያደረገው ከፖለቲካ ጋር በተያያዘ ነው። እነዚህ ከኖሩ ለስልጣኔ የጉሮሮ አጥንት ይሆኑብኛል ነው፣ ለኔ ወደፊት ማንሰራራት አይሆነኝም ነው። ለዚህ ደግሞ ሊጋበዝ የቻለው በወቅቱ የነበሩት በክርስትና ስም የሚጠሩት የካቶሊክ የሃይማኖት መሪዎች ናቸው ፑሽ ያደረጓቸው እና ምናልባትም ሂትለር በእነዚህ ሰዎች ግፊት ውስጥ ወድቋል ማለት ነው። ይሄ በጥላቻ እነዚያ ደግሞ ለምን ሆነ ኢየሱስ ክርስቶስን የሰቀላችሁ እናንተ ናችሁ የሚል ነው። እኮ ለግፍ ለእልቂት ለዘር ማጥፋት ዘራችን እንዲጠፋ ምክንያት የሚሰሩት አንዴ ኢየሱስ ክርስቶስን ሰቅላችኋል፣ ሌላ ጊዜ ደግሞ በጥፋት ወቀሱት ብዬ ነው እስራኤልን የእስራኤልን ይሄኛው ልክ ነው ያስኬዳል ይባላል። ልክ ነው ክርስቶስን እንዲህ በማድረጋችሁ ነው ብለዋል። ግን ይሄን ማድረጋቸው ትክክል ነው ወይ? ትክክል አይደለም። እነዚህ ክርስቲያኖች ናቸው አለ እንደዚህ ያደርጋሉ የሚባለው የክርስቲያኖች መጽሐፍ ከሆነው ውስጥ አንዱ ብሉይ ኪዳንም የክርስቲያኖች ነው በመሰረቱ። አዲስ ኪዳን ለምሳሌ ምንድነው የሚለው? ጠላትህን ውደድ ነው የሚለው። ቢራብ አብለው ቢጠማ አጥቡ። ስለዚህ እስራኤላውያን እንደዚህ መበቀሉ የራሳቸው እምነትና መጽሐፍ ቅዱስ ከሚፈቅደው ውጭ ነው የሄዱት፣ አምላክም ከማይፈልገው። ለመሆኑ አሁን እስራኤል ሀገር ካህን አለ? ራቢ አለ ነው የሚባለው አይደል? ግን አምላክ የክህንነት መመዘኛው ምንድን ነው? እኔ የአይሁድ ትምህርት እውቀቱ የለኝም። ግን መጽሐፍ ቅዱስ ላይ እስራኤላውያን በመሬት ሲከፋፈሉ የያዕቆብ ልጆች 12ቱ ነገዶች ነገድ ሆነው ወደ እንትኑ እንዳንገባ አይደለም ስፔሲፊክ ከጉዳዩ ጋር ወሳኝ ነገር ነች። የቢንያም ነገድ፣ የይሁዳ ነገድ፣ የሮቤል ነገድ፣ የዮሴፍ ነገድ የሚል አለ። 12ቱ ነገዶች አንዱ ነገድ ብቻ ርስት አልተሰጠውም። 11ዱ ነገድ ተሰጥቷቸዋል ቦታ መሬት። የሌዊ ነገድ ግን አልተሰጠውም። ለምን? እንትኑ ድርሻው ወይም ግዛቱ ክህንነት ስለሆነ ክህነት ነው። ዛሬ በዓለም አቀፍ ደረጃ ካህን ነኝ የሚሉ እስራኤልም ይሁን የትም ሀገር ይሁን ካህን ነኝ ሲሉ ከየትኛው የሌዊ ዘር ተቆጥሮ ነው? ቅዱሳ ቅዱሳን ውስጥ ገብቶ ደግሞ የውስጥ ማጨሱ ምኑን ደግሞ የተሰጠው መብት ደግሞ ለማን ነው? ከሌዊ ነገድ ውስጥ ለአሮን ቤተሰብ ብቻ ነው። ቱሚምና ሩሚም የሚባሉትን የሚለዩበት ኃጢአት የሚለዩበትን ልብስም አልባሳትም ቅዱሳ ቅዱሳን የሚለብሱት የሚነኩትም እነሱ። ስለዚህ አሁን ያለን ካህን ነኝ የሚለው ረቢን የሚሉት አካል
ለዚህ ነው አሁን መስዋዕት ሊያቀርብ የሚችል ካህን የለም፣ ማቅረብ የሚችል መብት ያለው የለም። እምነቴን ኤክሰርሳይዝ ማድረግበት የለኝም ነው ማለት እያሉኝ ነው አይደለም። ነገሩን ነው ዕውቀቱን ሁሉ መመርመር ያስፈልጋል። እኔ ይሄን ድረስ አውቃለሁ ነው። አሁን ተስፋው ምንድነው ብየው እኔ አሁን ምንድነው ማስተላለፍ የሚፈልጉትም ወደ ሚዲያም አሉ። አንዴ በስብሻለሁ፣ የበሰበሰ ዝናብ አይፈራም። አንዴ እንኩትኩት አድርገው እስከነ ልጆቼ ጥለውኛል። ሐቁን ዶክተር ጸጋ የሕግም ሰው ነች፣ ብዙ ኤክስፔሪየንስ ያላት ሰው ነች፣ የበሰለች ሰው ነች፣ ምክንያታዊም ነች። ይሄ አሁን የዘረዘርኩትን ምክንያት እኔ የአይሁድ እምነት በደንብ ሙሉ ለሙሉ ይሄንን ሁሉ ዕውቀት ያወቅኩት በጥረቴ ነው፣ አምላክ በረዳኝ ነው፣ በተጻፈው ነው። አሁንም ተጨማሪ ዕውቀት ቢሰጡኝ ተጨማሪ ይሁድነትን የመጀመሪያዊቱንም ያዝ የሚለውን መሰረት ለመማር ፈቃደኛ ነኝ። ማንም ዕውቅና ሳይሰጠኝ እዚህ አሁን የሚያስተምረኝ ማን እንደሆነ በማላቅበት ሁኔታ በአስቸጋሪ ሁኔታ ይህንን ስለማታቅ አትመጣም ምትሉኝ ከሆነ ሳልመጣ ለዘላለሙ ልቅር፣ ችግር የለውም። ግን ትክክል የሕግ ሰው እንደመሆኑ መጠን እሳቸው እንደመሆናቸው መጠን ሕግ ደግሞ ከፍትህ ጋር የተያያዘ ነው። እግዚአብሔር ለሙሴ ባለፈው ነገር 10ውን ትእዛዛትና 600 ሕጎች እስራኤል በመንግስትነት ስትቋቋም በሀገርነት ስትቋቋም ሰጠው ይላል እስራኤላዊ እንዲያስተዳድር። ከዚህ ውስጥ የፍትህ ጥያቄ አለ፣ የውርስ ጥያቄ አለ፣ የምን ጥያቄ አለ፣ የእንስሳት ሕግ ሁሉ አለ። ስለዚህ ወንጀለኛና ፍትሐብሔር ተብሎ ለሁለት ተከፍሎ ዛሬ ዓለም በገዢ ሕግነት የሚተዳደርበት ነው። ይህንን የሚያውቁ ናቸው እሳቸው ማለት ነው። ዳኛ ነበርኩ፣ ዳኛ ነኝና ዳኛ ደግሞ ፍትህን የሚያሰፍን ነው። የተገፋውን ሰው ከወደቀበት ብድግ የሚያደርግ ነው። ስለዚህ ቤተ እስራኤላዊ ዘመዶቼ እስራኤል ሀገር አለ፣ ያም የአይሁድ እምነት አስተማሪ ጋዲ ፍቃዱ፣ እንደገና ደግሞ ራቢ ሰዎችም አሉኝ። እነዚህን ነገሮች አጣርተው አሸርፋንታውን ደግሞ መሆኔን ሁሉ አጣርቱ። በወቅቱ ኢንተርቪው እኮ ሲያደርገኝ አንተ እምነትህ እንዲህ ነው ምናምን ብሎ አይደለም ዘሮችን ያጣራው እና በእንደዚህ አይነት ሁኔታ ነህ ተብዬ ከነ ልጆቼ ከነ ምን ንብረቴን ሙሉ ነገር ካጣሁ በኋላ እንደዚህ መደረጌ ፍትሃዊ አይደለምና ዶክተር ጸጋ ባለሁት መንግስትና ህዝብ ሰጥቶት አደራ የተገፉትን ቤተ እስራኤላውያንን ወደ ዘመዶቻቸው ያቺ ደግሞ ታሪካዊት የሆነችውን ቅድስቲቱን ከተማ ኢየሩሳሌምን ደግሞ ማየትም ከዘመዶችም ጋር መገናኘትም እፈልጋለሁ። ትምህርቱንም ቢሆን መማር እፈልጋለሁ። ምሳሌ መጽሐፍ ላይ ምዕራፍ 27 ቁጥር 11 ልጄ ሆይ ጠቢብ ሁን ለሚሰድቡኝ መልስ መስጠት ይቻለኝ ዘንድ ይላል። ጥበበኛ መሆን እፈልጋለሁ ከአምላክ ቃል፣ ግን ጥበበኞች እንዲያስተምሩኝ እፈልጋለሁ። ብዙ ውስብስብ የሆነ ጥያቄዎችም አለኝ መጠየቅ እፈልጋለሁ። ቅድም እርሶ ክርስቲያን ነኝ አይሁድ አይደለሁም አሉኝ። አሁን ደግሞ ሲነግሩኝ ስሰማ ደግሞ ምናልባት እንደው አንድ አይሁዳዊን ቤተ እስራኤላዊ አይሁዳዊን ስጠይቅ ከማገኘው ማብራሪያ በላይ ነው ደግሞ የሚያብራሩት ብሉይ ኪዳኑን። ስለዚህ ስላልፈለጉት ይሆናል እንጂ አይሁድ ያልሆኑት ዕውቀት ግን አለውት አይደለም። እቺ አይደለችም ዕውቀት ምን አላትች? ቢያንስ ባወቁት እንኳን ወደ ይሁዲነት አልተጠጉም ብዬ ነው። ወደ ይሁዲነት ሙሉ ለሙሉ ለመሄድ እኔ እኮ ስመ ክርስትና ነኝ አልኩ፣ ዝም ብሎ የሚባለውን አልኩ እንጂ ስለ ክርስትናም ቢሆን ጥልቀትና ስፋት ያለው ዕውቀት የለኝም። እኔ ይሁዲን ነው የጠየቅኩት። ይሁዲነቱን ምልህ አሁንም ተጨማሪ ዕውቀት አግኝቼ እንደ ቅድመ ሁኔታ ይዘውት ነው እስራኤል ካልገባው አይሁድ አልሆንም ብለው ነው። ማወቅ አለብኛ፣ መማር አለብኛ። የአይሁድ እምነት ራሱ መሰረቱ ዕውቀት ነው። አምላክ ህገን በልበህ ጽላት ያዘው እኮ። ይሄ እኮ የሚነግሩኝ እኮ አሁን እኮ የሚያብራሩት እኮ ዕውቀት ነው። ትንሽ ነው እኮ ይሄ። በትንሹም ቢሆን አይሁዳዊ ያልሆኑም ነው የኔ ጥያቄ። ለምን አይሁድ የሚያምነውን እኮ ያመንኩ ነው። ይሁን እያልከኝ አይደለም።
አሁንም ቢሆን አይሁድ የሚያምነውን እምነት አምናለሁ። ምናልባት እነዚህ ጋር ወደ አውሮፕላን ሊገቡ ወደ አውሮፕላን የሚያስጠጋው ባስ ውስጥ ገብተው ሶሎሞን ካሳ ና ውረድ አንተ አትሄድም ተብለው የተመለሱት ምናልባት ይሄ ተጣርቶ ቦት ሊሆን ይችላል በሚል ግምት ነው። የበለጠውን ደግሞ የበለጠ ምናልባት አቶ አሸር ፋንታውንም ለማግኘት ሞክራለሁ። እርሶ ብቻ ሳይሆኑ በዛ ጊዜ እሳቸው ወሳጅ ከሆኑ ቤተ እስራኤላውያን እንዴት እንደሚጣሩ እንዴት እንደሚወሰዱ ብዙ ነገር ይነግሩኛል። በነገሮት ላይ እርሶ በተለየ ኬዝ ስቶሪዮ ህይወቴ ምኔ ብለው ስላሳዘኑኝ አሳዛኝ ነገር ስለነገሩኝ የሚኖሩበት ህይወት ስለአሳዘነኝ ላቅርባቸው ምናልባትም ከታገዙ ብዬ ነው ያቀረብኩት እንጂ እሳት የላሱ በዚህ ኬዝ ያሉ በጣም ብዙ ሰዎች ይደውሉልኛል እና ደግሞ ቀስ እየተባለ አልፎ አልፎ ቢቀርብ ይሻላል እንደው ዘመቻ እንዳይመስል ብዬ ነው ያዝ ያረኩት። ወደፊት በደንብ በማጥራት ሄድበታለሁ። የቀረ ሚሉት ካለ ማሰሪያ እንደ ልጥ ብዙ የሽፍልጥ ማሰሪያው ልጥ ስለሚባል ልጥ ካለውት ብዬ ነው። እሺ እናመሰግናለን ተጓዦቻችን። ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው። በእናንተ መመረጥ፣ በእናንተ መታመን፣ ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው። ቅድስት አርሴማ አጽማ ያረፈበትን ገዳም ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው። ይህን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል። ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን። 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ። ዛሬ ቤተ እስራኤላውያን እና የእስራኤል መንግስትና የእስራኤል ህዝብ ቤተ እስራኤላውያን ኢትዮጵያ ውስጥ ያሉትና እስራኤል ሀገር ያሉ እስራኤላውያን በእነዚህ አሁን በሚሰበሰቡት ህዝቦች ህዝብ ለህዝብ ፍቅር ይደራጃል። መንግስትም ቢሆን የእስራኤል መንግስትም ሆነና የኢትዮጵያ መንግስት በአሁኑ ጊዜ በብዙ አይነት አቅጣጫ እጅ ለእጅ ተያይዘዋል እና ፍቅራችንን የምናሰፋበት ሁለቱም ህዝቦችና መንግስታት ወደ ተሻለ ከፍ ወዳለ ማማ የሚያድጉበትን ነገር መፈለግ አለብን እንጂ አንዳንድ ጉድለት ያለባቸውን ታሪኮች እያነሳን ባናጮኸው ጥሩ ነው። ማርገብ ያስፈልጋል። እሺ ያው ኢትዮጵያ በዚህ ጊዜ እንዲሆን ነበር የሚለውን ሲያጠቃልሉልኝ ነው። ለብዙ ዘመን ኖረንበታል። ባለውለታችንም ናቸው። ጥሩ ሰዎችም አሉ፣ መጥፎ ሰዎች የሉም ማለቴ ግን አይደለም። ጥሩውን እናብዛ ነው። ጥሩና አብዛ። አቶ ሶሎሞን ካሳ ስልኮን ቪዲዮ ላይ አድርገውና ሰዎች ደውለው ያገኙ ከቻሉ የሚያግዙ ፈቃደኛ ኖት? አዎ ስልኮን ከስራ አረጋለሁ ቪዲዮ ላይ ያገኙታል። እሺ በሰላም ወደ ቤቶ ይግቡ። በጣም አመሰግናለሁ። ሻሎም ሻሎም። የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ እያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ በህይወታችሁ አንዳች ቦታ ምዕራፉ ከተቀደደ ቁልፉም ከተዛነፈ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን የተዛነፈው ዝንፈቱ እንዲመለስ እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።